አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በተለያዩ ስፍራዎች ዘመቻዎች እየተደረጉ ናቸው። ጄኔራሉ ደግሞ በወልቃይት ተገኝተው ባንዳና በአዳን እናስወግድ ጥሪን አስተላልፏል። የፋኖ ኃይሎች ወታደራዊ ካምፖችን ጨምሮ ጥቃቶችን መፈጸማቸው ገልጸው የሰራዊት ስልጠናቸውን አጠናክረው መቀጠላቸውንም ይፋ አድርገዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። የቲዲኤፍ አዛዡ የሰራዊታችን አቅም የቀጠናው ኃይሎችን አሰላለፍ ቀይሯል ሲሉ ገለጹ። ሌተናንት ጀነራል ጻድቃን ገብረትንሳኤ ደግሞ ጽምዶ የተሰኙ ኃይሎች አሸንፈው የፌደራል መንግስቱን ከገለበጡ ትግራይ የኢሳያስ መጫወቻ ትሆናለች ሲሉ ተሰምቷል። ዝርዝሩ ተዘጋጅቷል። በኢትዮጵያ ድንበር ጠንካራ ውጊያ መከፈቱ ተሰማ። በሌላ በኩል አሁንም ድሮን ተመቶ መውደቁም ታውቋል። እንመለከተዋለን። ዓለም አቀፉ ተቋም በትግራይ እየተደረገ ያለውን ወታደራዊ ምርመራ በተመለከተ ማሳሰቢያ አውጥቷል። በሌላ ዜና የአስመራው መንግስት የሚያደርገው የግዳጅ ወታደራዊ ምርመራን በተመለከተ ራሱን ተከላክሏል። ሰሙታላችሁ። የምክር ቤት አባሉ በስልካቸው ቴሌብርና ቴሌግራም የሚጠቀሙ አካላት እንዳሉ ገለጹ። ይህ በእንዲህ እንዳለ ፍርድ ቤቱ በብልጽግና እስረኛ የፓርላማ አባላት ዙሪያ የሚያጣራ ቡድን እንዲላክ ማለቱ ተሰምቷል። ሌላኛው መረጃችን ነው። ዶናልድ ትራምፕ ያለ ምክር ቤቱ ፈቃድ ኢራን ላይ ወታደራዊ እርምጃ መፈጸም እንዳይቀጥሉ ተወሰነም። በሌላ በኩል የተባበሩት መንግስታት ከሆርሙዝ ወሽመጥ 11,000 መርከበኞችን እንደሚያስወጣ ይፋ አድርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የቲዲኤፍ አዛዡ የሰራዊታችን አቅም የቀጠናውን ኃይሎችን አሰላለፍ ቀይሯል ሲሉ ገልጿል። ሌተናንት ጀነራል ጻድቃን ገብረትንሳኤ ደግሞ የጽምዶ የተሰኙ ኃይሎች አሸንፈው የፌደራል መንግስቱን የሚገለብጡና የሚቆጣጠሩ ከሆነም ትግራይ የኢሳያስ መጫወቻ ትሆናለች ሲሉ ተናግሯል። የፕሪቶሪያው የሰላም ስምምነትን ያፈረሱ ክስተቶች በአመዛኙ በተስተዋሉባቸው ያለፉት 3 ዓመታት የትግራይ ህዝብ ከጦር መሳሪያ በመለስ ባሉ የማድቀቂያ ስልቶች ሰለባ ሆኗል። በትግራይ ጦርነት ወቅት በጋራ ከውስጥና ከውጭ የገቡ ኃይሎችን የተዋጉ የክልሉ ወታደራዊ አመራሮች አሁን በተለያየ መንገድ የቆሙበት ሁነትም ተፈጥሯል። በአሁኑ ወቅት የትግራይ ሰራዊት ከፍተኛ አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መድድ በአርሚ 50 የምረቃ ስነስርዓት ላይ ባደረጉት ንግግር የቲዲኤፍ ትግል የቀጠናውን አሰላለፍ ሙሉ በሙሉ እየገለበጠ ነው ሲሉ አብራርቷል። የብልጽግናው ስርዓት በሰኔ 15 በቶጎ ጋር የፈጸመውን ጭፍጨፋ ጨምሮም ሊያጠፋን በጦርነት ባለፉት ዓመታት ደግሞ በሌሎች መንገዶች ብዙ ጥሯል ያሉት ጀነራሉ የትግራይ ህዝብና ሰራዊት ግን የቀጠናውን አሰላለፍ የገለበጠ ተጋድሎ አድርገዋል ሲሉም ተደምጧል። ዝኸውና ናይ ደገን ናይ ውሽጥና ዓበይቲ ኃይልታት መኪትና እቲ ሽዑ ተፈጢሩ ዝነበረ ተጋሩ ናይ መጥፋእ አሰላልፋታት ብትንትን አቢልና የውጭና የውስጥ ትልልቅ ኃይሎችን መክተን ያኔ ተፈጥሮ የነበረውን የትግራይን ህዝብ የመደምሰስ አሰላለፍ ብትንትኑን አውጥተን በዚህ ሀገርና በአፍሪካ ቀንድ አዳዲስ አሰላለፎች እንዲመጡ አድርገናል። ይህ የትግራይ ህዝብን ህልውና ለማረጋገጥ ያለው ሚና አናስተውለው ይሆናል እንጂም ዓለም አቀፍ ተንታኞችም የሚመሰክሩት ነው። ያ በ2013 ተጋሩን ለማጥፋት በአካባቢያችን ተፈጥሮ የነበረው የሀገራትና የኃይሎች አሰላለፍ አሁን ባለበት ሁኔታ ላይ አይደለም ያለው። ይህ የትግራይ ህዝብ ለህልውናው በከፈለው ከፍተኛ ዋጋ የመጣ ነው። በዛ ጦርነት የቲዲኤፍ ከፍተኛ አመራር የነበሩት ሌተናንት ጀነራል ጻድቃን ገብረትንሳኤ በአንጻሩም በቀጠናው የተፈጠረው አዲስ አሰላለፍ ለትግራይ አደጋ አድርገው ያቀርቡታል። የፋኖ፣ የኤርትራ፣ የሱዳን ሌሎችም ኃይሎች ከትግራይ ኃይሎች ጋር ጥምረትን ፈጥረው የአብይ አህመድ መንግስትን ቢገለብጡ ትግራይን ለኢሳያስ መጫወቻ ያደርጋታል በማለት ናብ ኩናት ተተኸይዱ እዚ ትግራይ ኩናት ደይ ጸውር ከመይ ዝኸውን ገለመለ ዝብሉ ዓበይቲ ዘጨንቁ ሕቶታት ከም ዘለዉ እናሃለዉ ትግራይስ እዚ ዓቅሚ ሒዞም ብሓቂ ወደ ጦርነት ብንገባ በትግራይ ጦርነቱ ምን አይነት ተጽዕኖ ይኖራል የሚለው አስጨናቂ ነው። አሁን ባለው ሁኔታ በትግራይ የሰራዊት አቅም የላቸውም። የሰራዊቱ አቅም ህዝቡ ነበር፣ ኢኮኖሚውም የለም። በዚህ ላይ ደግሞ የፌደራል መንግስት የተጣመሩበት ኃይሎችን ለማጥፋት የሚችለውን ማድረጉ አይቀርም። በሆነ መንገድ ግን ከፋኖ ጋር ተጣምረው ሻዕቢያ አግዟቸው፣ ከቤንሻንጉል ጋር ሰርተው ጋምቤላም አግዟቸው፣ አፋር ጉጉሞም አግዟቸው፣ ሌሎችም ተቀናጅተው ቢያሸንፉት ትግራይ ምን ትሆናለች የሚለው ጥያቄ ነው። የፌደራል
መንግስቱን ቢያፈርሱት ቢያስወግዱትና እዚህ ቢቆጣጠሩ ትግራይ የኢሳያስ መጫወቻ ነው የምትሆነው። ምስ ፋኖውን ተጸሚሎም ጀነራል ጻድቃን የኤርትራም እንዲሁም የኢሳያስን ሞዴል በመከተል ላይ ናቸው በሚል የህወሓት ሰዎችን ከሰው ድርጅቱን ለሶስት የተከፈለ ብለውታል። የደብረ ጽዮን ህወሓት የጌታቸው ስምረትናም ወለዶ በማለት ከትግራይ አቅም ያለው በመቶ ሺዎች እየወጣ ነው የሚሉትን የወታደራዊ አዛዥ አሁን በትግራይ እየተደረገ ያለው አፈሳም የአንድ ስርዓትን ወደ ፋሽስትነት እየተቀየረ ስለመሆኑ ማሳያ ነው በሚልም ፈርጀውታል። በቅርቡ ይፋ ከሆነው የአሜሪካ የቪዛ ክልከላና የህወሓት ምላሽ ጋር በተያዘም ጻድቃን ሲናገሩ አሜሪካ ስታስፈራራቸው እያፈረሱት ያለውን ስምምነት ጠቅሰዋል በማለት ነው። የፕሪቶሪያው ስምምነትን አፍርሻለሁ ስትል ሌላ አማራጭ እየፈለክ ነው ማለት ነው። ይህ አማራጭ ደግሞ ጦርነት ነው። የፕሪቶሪያውን ስምምነት አፍርሻለሁ እያልክ በጀት ስጠኝ እያልክ ልትቀጥል አትችልም ሲሉም አንስተዋል። ጄኔራሉ አሁን እርምጃ ሊወስድ ይችላል ያሉት የፌደራል መንግስቱ የድሮን ጥቃት፣ የፕሮፓጋንዳ ዘመቻው፣ ደሞዝ ሸቀጥና በጀት ክልከላው፣ ታጣቂ ኃይሎችን ማደራጀቱ፣ ግዛትና ተፈናቃዮችን አለመመለሱ ወዘተ የስምምነቱ ጥሰቶች አይደሉምን በሚለው ጉዳይ ላይ ያቀረቡት ማብራሪያ ግን የለም። በአማራ ክልል በተለያዩ ስፍራዎች ዘመቻዎች እየተደረጉ ናቸው። ጄኔራሉ ደግሞ በወልቃይት ተገኝተው ባንዳና በአዳን እናስወግድ ጥሪን አስተላልፏል። የፋኖ ኃይሎች በወታደራዊ ካምፖችን ጨምሮም ጥቃቶችን መፈጸማቸውን ገልጸው የሰራዊት ስልጠናቸውን አጠናክረው መቀጠላቸውንም አሳውቋል። ክልሉ የወታደራዊ ስምሪትም የስልጠና ማዕከል ሆኖም ሰነባብቷል። 3 ዓመታትን ያስቆጠረው ቀውስ ፖለቲካዊ ምላሽ እንዲሰጠው ከማድረግ ይልቅ የብልጽግናው አገዛዝ ስጋት ነው የሚለውን ይህንኑ ማህበረሰብ እያደቀቀ ማዳከም ስትራቴጂውን እየተገበረም ይገኛል። በእነዚህ ዓመታት ወደዚህ ክልል ያልተላከ እዝ ያልተሰማራ የጦር ክፍልና ያልሰለጠነ የሰራዊት አይነትም የለም። የፋኖ ኃይሎችን በተለያዩ ጊዜያት እያሰለጠኑ የሚያስመርቋቸውን ታጣቂዎቻቸውን ያስተዋውቃሉ። ትናንትም በወሎ ቀጠና እንዲሁ ለወራት ስልጠና ሲወስዱ ነበር ያሏቸውን ኃይሎቻቸውን ያገዛዙ ሹማምንት እንደሚሉት በገደልና በገዳም ውስጥ ሳይሆን በአደባባይ ሲያስመርቁ ታይቷል። በሁለቱም ወገን ያሉ ኢትዮጵያን በገፍ እየተገደሉ የቀጠሉበት የክልሉ ውጊያም ዋና ማሳያ የሆነው ደግሞ ከትናንት በስቲያ የነበረው የምስራቅ ደንቢያ ውጊያ ነው። በቅርቡ ብልጽግና ወንበር ለቆላቸው በቀጠናው ተመረጥን ያሉት የአብን ሰዎችም ይሁን የብልጽግና የምርጫ ድግስ አሸናፊ ነን ባዮች በተከታታይ ያቀርቡት የነበረው ጥያቄም ኦህዴድ ብልጽግና በቂ ኃይልና ምት አላሰረፈልንም የሚል ነበር። በጥያቄያቸው መሰረትም መረጠን ያሉትና የገለጹትን አካባቢ ወጣቶች እንዲገደሉ ተደርጎላቸዋል። በዚህ ስምሪት ውስጥ የተካፈሉ በርካታ የሰራዊት አባላትም የዚህ የእርስ በርስ ጦርነት ሰለባ ሆኗል። በክልሉ አገዛዙ የሰራዊቱን ስምሪት በፋኖ መገኛ ስፍራዎች ላይ በማድረግ አዳዲስ ዘመቻዎችን መክፈቱን ተከትሎም የተኩስ ልውጦች እየተደረጉ ናቸው። በጎጃም ቀጠና በደጋዳሞትና ቋሪት የተለያዩ ስፍራዎች፣ በማቻከል አማኑኤል የተደረጉ ውጊያዎችም ይጠቀሳሉ። የመከላከያ ሰራዊቱን በወሎ ቀጠና መቄት አካባቢም ድል አደረኩ ይላል። የፋኖ ኃይሎች በአንጻሩ በሰሜን ሸዋ ዞን ሸዋሮቢት ማረሚያ ቤቱ አቅራቢያ በነበረ የመንግስት ሰራዊት ካምፕ ላይ በከፈቱት ድንገተኛ ጥቃት ከፍተኛ ጉዳትን ማድረሳቸውን ይፋ አድርገዋል። በወሎ ቀጠና ሀብሩ ጊራናም፣ በደቡብ ጎንደር የተለያዩ ስፍራዎች ዘመቻዎች እንዳሉ ናቸው። አገዛዙ በዚህ ክልል ለሚከናወን ጦርነት ሚሊሻዎችን ከሚመለምልበትና በክልሉ ወጣቶች ላይ ከሚያዘምትባቸው አካባቢዎች ውስጥ ወልቃይት ይገኝበታል። ትናንትም የሰሜን ምዕራብ አዛዡ ሌትናንት ጀነራል ብርሃኑ በቀለ በተገኙበት የነ ኮሎኔል ደመቀ ዘውዱ አስተዳደር ሰዎችን በመሰብሰብ ባንዳን ማጽዳት የሚል ምክክር መደረጉ ሰምቷል። በዚህ የህግ ማስከበር እርምጃዎች ግምገማ በተባለ መድረክ ላይ የውጭ ኃይሎች ተላላኪ ባንዳዎች በሚል ማብራሪያ በእነዚሁ የወልቃይት የኦህዴድ ብልጽግና ሹማምንት በኩል ቀርቧል። የፋኖ ኃይሎችን ጽንፈኛው ባንዳ እያሉ ያቀረቡት እናሸተ ደምለው ከኦህዴድ ብልጽግና ጀነራሎችም ለተጨማሪ ጦርነትና ግዳጅ ሚሊሻውን ማዘጋጀት ያሻል የሚል ማብራሪያ ተሰጥቷቸዋል። ሌትናንት ጀነራል ብርሃኑ በቀለ ቀጠናው የተለየ ቀጠና ነው፣ የጸጥታ ኃይሉ ለግዳጅ በማዘጋጀትና በማሰልጠን ዝግጁ ማድረግ ያሻል ሲሉ መናገራቸውም ታውቋል። በኢትዮጵያ ድንበር ጠንካራ ውጊያ መከፈቱ ተሰማ። በሌላ በኩል አሁንም ድሮን ተመቶ መውደቁም ተገልጿል። እነ ባጫ ደበሌ ክህደት ፈጽሞብናል የሚሉት የአልብርሃን ጦር በኢትዮጵያ ድንበር አቅራቢያም በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ በብልጽግና የሚደገፉ አማጽያን ይዞታን መቆጣጠሩን ገልጿል። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የከፈተው ይህ ወታደራዊ እርምጃም ከኢትዮጵያ ጋር በሚያዋስነው ድንበር አካባቢ ላይ የተጀመረ
የጀመረ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡ ዱጋላና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነም ሱዳን ትሪቡን ዘግቧል። ከዚህ በተጨማሪም በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ተጠናክሮ መቀጠሉን ዘገባው አመልክቷል። ጦሩ በእነዚህ አካባቢዎች የፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን እየተዋጋኋቸው ይገኛል ብሏል። እነዚህ ከሱዳን ጦር ጋር እየተፋለሙ የሚገኙ አማጺ ኃይሎች የሚደገፉት ደግሞ በብልጽግናው መንግስትና የተባበሩት አረብ ኤሚሬቶች ስለመሆኑ ዘገባው ይጠቁማል። የጦር ኃይሉ ምንጮች ነገሩኝ ብሎ ዘገባው እንዳሰፈረው የሱዳን መደበኛ ጦርና አጋር ኃይሎች እነዚህን አማጺያንን በኢትዮጵያ ድንበር አካባቢዎች የማጽዳት ስራውን አጠናክሮ ይቀጥላል ብሏል። በሌላ በኩል በድጋሚ የጠላት ድሮን ተመቶ ወድቋል ሲል ጦሩ ገልጿል። በሰሜናዊ ዳርፎር ታዊላ ከተማ በሱዳን ጦር ጸረ አውሮፕላን መሳሪያዎች ተመታ ወድቃለች የተባለችው ድሮን ደግሞ ቻይና ሰራሽ የሆነችው CH-95 የተሰኘች ነች። የአልብሩሃን ጦር ከኢትዮጵያ ኤርፖርቶች የተነሱ ድሮኖችን ጭምር ከዚህ በፊት መትቼ ጥያለሁ ሲል መግለጹ የሚታወስ ነው። ዓለም አቀፉ ተቋም በትግራይ እየተደረገ ነው ያለውን ወታደራዊ ምልመላ በተመለከተ ማሳሰቢያ አውጥቷል። በሌላ ዜና የአስመራው መንግስት የሚያደርገውን የግዳጅ ወታደራዊ ምልመላ በተመለከተ ራሱን ተከላክሏል። ከቅርብ ጊዜያት ወዲህ በትግራይ ክልል የተመዘገቡት ወታደራዊ ምልመላዎችን በተመለከተ የተለያዩ ሪፖርቶች ሲወጡ ሰንብተዋል። ይህንን ለማከናወን ደግሞ የክልሉ ባለስልጣናት አዋጅ እንዲወጣ ማድረጋቸው ይታወቃል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላን ለማካሄድና ተቃውሞን ቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቅርቧል። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅ ብሔራዊ አገልግሎት ጋር ምስስሎች አለው ሲልም ድርጅቱ ተችቷል። የድርጅቱ የአፍሪካ ምክትል ኃላፊ ላታሻ ባደር የክልሉ ባለስልጣናት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን ደግሞ በመቅጣት ለቀጠለው ፖለቲካዊ ውጥረት ምላሽ መስጠት እንደማይኖርባቸው ነው የገለጹት። ይህ በእንዲህ እንዳለ ሻቢያ እያከናወነ የቆየውን የግዳጅ ወታደራዊ አፈሳ በተመለከተ ራሱን ተከላክሏል። የኢሳያስ አስተዳደር ቃል አቀባይ የማነ ገብረ መስቀል በቅርብ ሳምንታት በአስመራው አገዛዝ ላይ የቀረቡትን ክሶችን ውድቅ አድርጓል። በተለያዩ አካላት በኤርትራ የብሔራዊ አገልግሎት ላይ የቀረቡ የሚገኙት እነዚህ ክሶች ለኤርትራ ካለ በጎ አሳቢነት የመነጩ ሳይሆኑም ሀገሪቱን ለማጥቃትና የጥላቻ ፖሊሲን ለማስፈጸም እንደ መሳሪያ የመጠቀም ፍላጎት ናቸው ባይም ናቸው። በኤርትራ ታሪክ ወሳኝ በሆኑ ወቅቶች ዝምታን የመረጡ ሀገራትና ዓለም አቀፍ ተቋማት በሀገሪቱ መከላከያ መዋቅር ላይ አስተያየትን የመስጠት የሞራልም ሆነ የህግ ስልጣን የላቸውም። በተለይም ኤርትራ የነጻነት ትግሏን በምታካሄድበት ወቅት እንደዚሁም ከነጻነት በኋላ በተከታታይ በኢትዮጵያ መንግስታት ስትጠቀም አሁንም ቢሆን የድንበር ይገባኛል ጥያቄዎች ባሉበት ዝምታን የመረጡ አካላት አላስፈላጊ ምክር ሲለግሱ ማየትም ተገቢ አይደለም ይላሉ የሻቢያው ሰው። የምክር ቤት አባሉ በግል ስልካቸው ቴሌብርና ቴሌግራም የሚጠቀሙ አካላት እንዳሉ ገለጹም። ይህ በእንዲህ እንዳለ ፍርድ ቤቱ በብልጽግና እስረኛ የፓርላማ አባላት ዙሪያ የሚያጣራ ቡድን እንዲላክ ማለቱ ሰምቷል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሕዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለና በአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው ክስ ሊሰጥ የነበረውን ብይን በድጋሚ ለሌላ ጊዜ አዛውሯል። ፍርድ ቤቱ ብይኑን ለመስጠት ቀጠሮ የሰጠው ለሐምሌ 3 ነው። የብልጽግናው መንግስት የምክር ቤት አባላቱንና ጋዜጠኞችን ጨምሮ የፖለቲካ እስረኞችን ከጥቂት ሳምንታት በፊት ነበር ተነጥለው ወደሚታሰሩበት ቃሊቲ ማረሚያ ቤት የወሰደው። በአንድ ክፍል ውስጥ ከ60 በላይ ሰዎች እንዲታሰሩ በተደረጉበትና ሌሎችም ከሰብአዊ መብት ጥሰት ጋር በተያያዘ ቅሬታቸውን እነዚሁ የአገዛዙ እስረኞች ማቅረባቸው ታውቋል። ተከሳሾቹ ቀደም ሲል የሕክምና አገልግሎት የማግኘትና በቤተሰብ የመጎብኘት መብታቸው አለመከበሩን ጨምሮ ባቀረቡት የሰብአዊ መብት ጥሰት አቤቱታ መሰረት ማረሚያ ቤቱ ተከሳሾቹ ያቀረቧቸውን ችግሮች ፈትቻለሁ በማለት ለችሎቱ ቢያስረዳ ተከሳሾቹ ግን ችግሮቹ እንዳልተፈቱ ለችሎቱ አቀርበዋል። ተከሳሾቹ ያቀረቧቸው ጥያቄዎች ከማረሚያ ቤቱ አቅም በላይ አይደሉም ያለው ችሎቱም የማረሚያ ቤቱ ኃላፊዎች ችግሮቹን በአስቸኳይ እንዲፈቱ ትዕዛዝ መስጠቱና የተሟሉና ያልተሟሉ ጉዳዮችን የሚያጣራ ቡድን እንዲላክ ማለቱም ተዘግቧል። ከተከሳሾቹ መካከል የሆኑት የአዲስ አበባ ምክር ቤት አባሉ ካሳ ተሻገር ደግሞ አገዛዙ ባሰራቸው ወቅት የወሰደባቸውን የግል ስልክ በማይታወቁ አካላት አማካኝነት ቴሌብርና ቴሌግራም ተከፍቶበት እንደሚገኝናም እስካሁንም ልባት እንዳልተሰጠው መግለጻቸው ተሰምቷል።
በአውሮፓ የተከሰተው ከፍተኛ የሙቀት መጠን ለበርካታ ሰዎች ህልፈት ምክንያት እየሆነ ነው ተባለም። በአውሮፓ በሚሊዮኖች የሚቆጠሩ ሰዎች ለከፍተኛና አስጨናቂ የሙቀት ማዕበል ተጋልጧል። ፈረንሳይ በሙቀቱ ምክንያት በከፍተኛ ሁኔታ ከተጎዱ ሀገራት ቀዳሚዋ ሆናለች። በሀገሪቱ ነዋሪዎች ከሙቀቱ ለመጠለል ሲሞክሩ ባለፈው ሳምንት ብቻ 40 ሰዎች ውሃ ውስጥ ሰጥመው ህይወታቸው አልፏል። አብዛኞቹም ወጣቶች ናቸው። በፈረንሳይ ከግማሽ በላይ የሚሆኑ ግዛቶች በከፍተኛ ሙቀት ማስጠንቀቂያ ስር ያሉ ሲሆን በፓሪስ የሚገኘው የኤፍል ታወር ጭምር የስራ ሰዓቱን ለማሳጠር መገደዱም ተሰምቷል። ሙቀቱ ከፈረንሳይ በተጨማሪ በጀርመን፣ ጣሊያን፣ ስፔን እና ብሪታንያ ብርቱ ተጽዕኖ መፍጠሩ ታውቋል። በጀርመን የአየር ንብረት ለውጥ ባስከተለው በዚህ ከፍተኛ ሙቀት ምክንያት በተለይም በደቡባዊና መካከለኛው የሀገሪቱ ክፍሎች የሙቀት መጠኑ በከፍተኛ ሁኔታ የጨመረ ሲሆን ነዋሪዎች መደበኛ እንቅስቃሴያቸውን ለመቀነስና ጥንቃቄ ለማድረግ ተገዷል። በብሪታንያ ትምህርት ቤቶችና የባቡር ትራንስፖርት አገልግሎቶች የተስተጓጎሉ ሲሆን በስፔንም የሙቀት መጠኑ እስከ 44 ዲግሪ ሴልሺየስ ደርሷል። የተባበሩት መንግስታት ድርጅትና ሳይንቲስቶች እንደሚሉት ከሆነም ይህ ከባድ የአየር ንብረት መዛባት በሰው ሰራሽ የአየር ንብረት ለውጥ የመጣ ሲሆን በቀጣዮቹ 5 ዓመታት ውስጥ ተጨማሪ የሙቀት ክብረ ወሰኖች ሊሰበሩ እንደሚችሉ ማስጠንቅቋል። አውሮፓ በዓለም ላይ በከፍተኛ ፍጥነት እየሞቀች ያለች አህጉር መሆኗን የጠቀሰው የአሶሺየትድ ፕሬስ ዘገባም ባለፉት 4 ዓመታት ውስጥ ከ200 ሺህ በላይ ሰዎች ከአስከፊ ሙቀት ጋር በተያዙ ምክንያቶች ህይወታቸውን ማጣታቸውንም አስነብቧል። ዶናልድ ትራምፕ ያለ ምክር ቤት ፍቃድ በኢራን ላይ ወታደራዊ እርምጃ መፈጸም እንዳይቀጥሉ ተወሰነ። በሌላ በኩል የተባበሩት መንግስታት በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11 ሺህ መርከበኞችን እንደሚያስወጣ አሳውቋል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ መርከበኞቹ ከባህረ ሰላጤው አካባቢ ለመውጣት ሳይችሉ ቆይቷል። የተባበሩት መንግስታት ድርጅት ማሪታይም ባለስልጣን ዋና ጸሐፊ እንደተናገሩት ከኢራን፣ አሜሪካ፣ ኦማን እና ሌሎችም የባህረ ሰላጤው ሀገራት እንደዚሁም የማሪታይም ባለድርሻ አካላት ጋር በመተባበር መጠነ ሰፊ ኦፕሬሽን ይከናወናል። ደህንነቱ በተጠበቀ ሁኔታ ማስወጣት የሚቻልበት መንገድን ዘርግተናልም ብለዋል። አሜሪካና ኢራን የመግባቢያ ሰነድ ላይ ፊርማቸውን ቢያስቀምጡም ዝርዝሩን በተመለከተ እስካሁን የሚወጡ መረጃዎች ግን የተቃረኑ ናቸው። በመግባቢያ ሰነዱ መሰረት ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኢራን ፍተሻ ማድረግ እንደሚችል አሜሪካ ብታሳውቅም ቴሄራን ግን ውሸት ብለዋለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ምንም አይነት ክፍያ መጠየቅ እንደማትችል ገልጿል። ሚኒስትሩ ክፍያ መጠየቅ የኢራንና የአሜሪካን ስምምነትን የሚጥስና ከዓለም አቀፍ ሕግጋት ጋር የሚቃረን ነው ብሏል። ኢራን በበኩሏ ከኦማን ጋር ባወጣቸው መግለጫ የሆርሙዝ ወሽመጥ የሚገኝበት ወሳኝ የባህር መተላለፊያ ላይ ሉዓላዊ መብት ያላቸው ሁለቱ ሀገራት ናቸው ትላለች። ሀገራቱ ጥምር ኮሚቴ አቋቁመው የሆርሙዝ ወሽመጥ አስተዳደርና መርከቦች ለመተላለፍ የሚፈጽሙትን ክፍያ ጉዳይ በጋራ እንደሚመለከቱ ማሳወቋል። ይህ በእንዲህ እንዳለ ሪፐብሊካኖች በአብላጫ የያዙት የአሜሪካው የህግ መወሰኛ ምክር ቤት ዶናልድ ትራምፕ የኢራንን ጦርነት እንዲያቆሙ የቀረበውን የውሳኔ ሀሳብ አጽድቆታል። ትራምፕ ያለ ምክር ቤት ፍቃድ ወታደራዊ እርምጃ መውሰድ እንዳይቀጥሉም ውሳኔ ተላልፏል። ብዙ ሪፐብሊካን እንደራሴዎች ከዲሞክራቶች ጎን በመቆማቸው ውሳኔው 50 ለ48 በሆነ አብላጫ ድምጽ ነው የጸደቀው። በሰኔ ወር መባቻ ላይ የአሜሪካ ህዝብ ተወካዮች ምክር ቤት ትራምፕ በኢራን ላይ ተጨማሪ ጥቃትን እንዳይፈጽሙም የሚያግድ ውሳኔ ማሳለፉ ይታወሳል። ውሳኔውን ያሳለፉት 215 ለ208 በሆነ ድምጽ ሲሆን 4 ሪፐብሊካኖች ጦርነቱን በመቃወም ዲሞክራቶችን ተቀላቅሏል። በወቅቱ የዋይት ሀውስ ባለስልጣን በበኩላቸው የተኩስ አቁም ላይ በመደረሱ የአሜሪካ ወታደሮች እንደሚወጡ ገልጸው ነበር። ውሳኔው የጸደቀው 2 ሪፐብሊካን እንደራሴዎች በምክር ቤቱ ስላልነበሩ እንደሆነ ማከላቸው አይዘነጋም። የምክር ቤቱ ውሳኔ ተምሳሌታዊ ሲሆን በሁለቱ ኮንግረሶች ቢጸድቅም እስካሁን ለትራምፕ ተልኮ እንደ ህግ አይተገበርም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።